ወንዶችዬ ከቻላችሁ ገንዘብ ሳይኖራችሁ ዝም ብላችሁ እግሯን ከፍታ ከሰጠች ለጥለጣት። እግሯን ይሄን ነው የምለው እኔ በነገራችን እግሯን ከፍታ ከሰጠች ለጥለጣት። ምን አገባ? ለክብሯ ለሴትነቷ ለራሷ ካልተጠነቀቀች ምን አገባህ አንተ? ትዳር ምናምን ስትል አንተ ከሌለክ ነገ አብረህ አትቀጥልም። ነገ አብረህ አትኖርም። አብረህ መቼም ነው የማትኖር። መኖር አይችልም፣ ማስተዳደር አይችልም፣ ልጆቹን መምራት አይችልም ብላ ነው አናት ላይ ወይ ሚዲያ ላይ ወጣ ታሪክን ዘርግፋ አሳልፋ የምትሰጥክ። ካለበለዛ ጥላህ ነው የምትሄደው። እውነታው እሱ ነው። ደሃ ከሆንክ ገንዘብ ከሌለ የማትሰራ ወንድ ከሆነ ቀድሞኑ ወደ ቤትክ አታምጣ። ግን ደግሞ እንዲህ ጭሯን እየቆላች እኔ ደርሻለሁ፣ ጡት ያጎጥቁጧል፣ ለአቅመ ወንድ ደርሻለሁ፣ ወንድ ያስፈልገኛል ብላ ቲክቶክ ላይ ምን እያለች እንዲህ ካለች ለጥልጣት። አዎ ጋይስ ምንም ማለት ይኸውላችሁ በፍቅር ስትነግሯቸው ትክክል እንዳልሆናችሁ ነው የሚነግሯችሁ። ምክንያቱም ተሳዳቢ ህዝብ በዝቷል፣ ተሳዳቢ ማህበረሰብ በዝቷል፣ ባለጌ የሴት ልጅ ክብር የሌላቸው ሴቶች በዝቷል። ሀቁ እሱ ነው፣ እውነታው እሱ ነው። ስለ እውነት እንነጋገር ከተባለ ከዛ እነሱን ከማስቆም ይልቅ ነው እንደዚህ እኮ ነው ሁሌ የሆነ ነገር ሲባል ቀስታቸውን የሚወረውሩት ወንዶች እንደዚህ ስላደረጉ። ወንዱስ ምን ያደርግ? ወንዱስ ምን ያደርግ? ሴቷ መረጋጋት አቅቷት የመጣችበትን የኖረችበትን ቤተሰቧን ፋሚሊዋን ላይፏን ረስታ በምታያቸው ዲኮር ነገር በምታያቸው ጌጣጌጥ ራሷን አሳልፋ ስትሰጥስ እነሱን እንደ እህት እንደ አዋቂ መግዛት ሳይሆን ተማሩ ሳይሆን መብቷ እንደሆነ በድፍረት የሚከራከርላት ማህበረሰብ ሲመጣስ ጥፋት እያጠፋች እንደሆነ ጥፋቷን ሊነግሯት የማይፈልጉ ማህበረሰቦች ካሉስ ሚዲያ ላይ ስተት እየሰራች እንደሆነ ያንን በድፍረት ወጥቶ ለመናገር ሞራል እንዳይኖራት የሚያደርጉ ሰዎች እስካሉ በትዳር ውስጥ ከአንድ ዙር ግንኙነት በላይ ማድረግ ብርቅ የሆነ ነገር ነው ብላችሁ የምትሉኝ ክላይንቶች በጣም ብዙ ናቸው እና ሁለተኛ ዙር ዝግጁነት ማጣት ባይተወይ ብዙ ወንዶች የሚቸገሩት ነገር ነው እና አንዳንድ ሰዎች ደግሞ እሱ ነገር ችግር ከማለታቸው በፊት ማየት ያለባቸው ነገሮች አሉ። በመጀመሪያ እድሜያችሁ ምን ያክል ነው? ሰው ወጣት የሆኑ ወንዶች ለሁለተኛ ዙር ዝግጁ የሚሆኑበት ሰዓት በጣም ትንሽ ነው። እድሜያችሁ ከፍ እያለ ደግሞ ከፍ እያለ እየረዘመ የሚመጣበት ጊዜ አለ ማለት ነው። ግን ለሁለተኛ ዙር ጭራሹ ነው ያለ እድሜያችሁ በጣም ረጅም ከሆነ እና ጭራሹ ነው ዘጋጁ ከሆነ የመጀመሪያ ዙር ከጨረሳችሁ በኋላ የሚሰማችሁ ስሜት እና የግንኙነት ድባቡ ይቀጥላል ወይ? ቢካዝ ዘር ፈሳሽ ከጨረሳችሁ በኋላ እንቅልፍ የሚላችሁ ሆርሞኖች ናቸው የሚለቀቁት። ስለዚህ ለሱ ሆርሞኖች ተሸንፋችሁ ተገልብጣችሁ የምትተኙ ከሆነ ለሁለተኛ ዙር ዝግጁነት ሊኖራችሁ አይችልም ማለት ነው። ስለዚህ ሳይኮሎጂካሊ ድካም አለባችሁ ወይ? የምትጨነቁበት ነገር አለ ወይ? ቢካዝ ለሁለተኛ ዙር ዝግጁነት ማጣት ጭንቀት በጣም ወሳኝና በጣም ትልቅ ሚና የሚጫወት ነገር ነው ማለት ነው። ስለዚህ ጭንቀታችሁ ትክክል ሆኖ የግንኙነት ድባቡ ለግንኙነት የሚጋብዛችሁ ከሆነ ድካም ከሌላችሁ ግን አሁንም ለሁለተኛ ዙር ዝግጁነት የምታጡ ከሆነ መጀመሪያ ብልታችሁ ይቆማል ወይ? የመጀመሪያ ዙር አቋቋሙ እንዴት ነው? ጠዋት የሚቆም ነገር አለ ወይ የሚባለውን ነገር ጠይቀን ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።